አንተ የልጄ አባት አይደለህም፣ አንተ አባት አይገባህም፣ አባትነት አንተ ምን እንደሆነ አታቅም፣ አባቱ አይደለህም እያለች ትገኛለች ሩታ። አብርሃምና ሄርሚ አንድ ላይ ሆኖ ቪዲዮ ሲሰሩ ፍቅርና ሩታ በድንገት መጥተው እንግዲህ የሆነው ነገር ስቴፕ ባይ ስቴፕ አስረዳቸዋለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጆሮአችሁ ሰታችሁ ማዳመጥ ነው። ውፍረት መቀነስ ለፈለጋችሁ፣ ቦርጫችሁ መቀነስ ለፈለጋችሁ ከታች በማስቀምጥላችሁ ሊንክ እየገባችሁ የፈለጋችሁ ጥያቄ ጠይቋት ትመልሳለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እውነት ከልቤ ነው ሰላም የምመኝላችሁ። ሰላማችሁ ብዝት ያድርግልኝ። ያሰባችሁት፣ ያቀዳችሁት፣ ያለማችሁት ፈጣሪ በሙሉ አላህ ፈጣሪ ያሳካላችሁ እያልኩኝ ወደ መጣሁበት ሀሳብ አስተያየታችሁ ደግሞ ኮሜንት ስር አስቀምጡልኝ። ሩታ ያለችው ነገር አንተ ለልጄ አባትነት አይገባህም፣ አባትም አይደለህም፣ አላቅህም፣ ልጄም ደግሞ ካሁን በኋላ አየዋለሁ ብለህ አታስብ ብላ ተናግራለች ሩታ። ይሄ ነገር ውዶችዬ ለእናንተ ፍርድ ተውኩላችሁ። እናንተስ ምን ታስባላችሁ? አብርሃም አባቱ ነው። ምንም ያክል ሄርሜላ ቢወድ ሄርሜላን ቢያፈቅር አብርሃም፣ ነገር ግን ልዑሌ የአብርሃም ልጅ እንደሆነ ሁላችንም እናውቃለን። ነገር ግን አሁን ባለበት ወቅት፣ አሁን ባለበት ሰዓት ሩታ ያለችበት ሁኔታ አንደኛ ወንድሞቹም ሄደው ልጁ በስነስርዓት እያሳደገች አይደለም፣ ልጁን ለእኛ ስጡን እኛ እናሳድገው፣ እናንተ ችግራችሁን እዛው ፍቱት ብለው በህይወቷ መግባትም አልነበረባትም ቡዝዬና ዴቭ ማለት ነው። ይሄ ደግሞ እጅግ በጣም የሚያስጠላ ተግባር ነው ያደረጉት ዴቭና ቡዝዬ ማለት ነው። ስለዛ ትክክል አላደረጉም ብዬ ነው የምገምተው። እና ደግሞ ያስብላል እንደዚህ ልጅህም አይደለም አላቅህም ልጄ ብለህ አትምጣ ማለትም ያስብላል ማለት ነው። ስለዛ እናንተ ፍርዱ ኮሜንት ስር ጠበኩኝ። እና ፍቅር ማለት ፍቅር እንደ ወንድ ሆና መታለች፣ እንደ ወንድ ጀግና ማለት ነው። በነገራችን ላይ የቡታጀራ ዩቲዩበሮች ሴቶችም ሆነ ወንዶች ጀግና ናቸው፣ ይለያሉ። ንግግር አለባበስ ይችሉበታል ማለት ነው። ሌላው ነገር ሳላደንቅ የማላልፈው ሄርሜላ ከረሜላ ከዚህ በፊት አብርሃም ለትንሽ ቀናት ከራሱ ጋር አልነበረም። አላቅሽም ብሏት ነበረ። በዛ ሰዓት ግን የተጎዳችው ሄርሜላ፣ ያለቀሰችው ሄርሜላ፣ ሐኪም ቤት የደረሰችው ሄርሜላ፣ የወደቀችው ሄርሜላ፣ የቤት የቀረችው ሄርሜላ። አብርሃም ወደ ራሱ ለመመለስ ብዙ ነገር አድርጋለች፣ ብዙ ጥረት ጥራለች። ብዙ በቃ ወንድሞቹ እህቶቹ የማይሞክሩ ነገር ደፋር ሆና አብርሃም ወደ ራሱ ለመመለስ በጣም ሞክራ በጣም ታግላ ነበረ። በስተመጨረሻም እንግዲህ ፍቅር አፈቅራታለሁ ከእናንተ ከህይወቴ ውጡልኝ ካላ በኋላ ሩታም ከሄርሜላ ተጣምረው አንድ ላይ ጓደኛ ሆነው አብርሃምና ሄርሜላ ተከተው ነበረ። ከተገዱበት በሁለተኛው ቀኑ አብርሽ ለሄርሜላ አዲስ ዩቲዩብ ቻናል ከፍቶ ተንበርክኮ ይቅርታ ጠይቆ ወደ ራሱ ተመልሶ ሄርሜላ እና አብርሽ አንድ ላይ በመሆናቸው በጣም ደስ ብሎኛል ማለት ነው። እና ደግሞ ያሰብሽውም ያቀሽውም እንደፈለግሽ ማድረግ ትቻለሽ ብላ ሄርሜላ ለሩታ መልስ ሰጥታታለች ማለት ነው። በነገራችን ላይ አለባበስ፣ ፀጉር ስታይል ትችልበታለች ብሎ አይገልጸውም ሄርሜላ ማለት ነው። እኔ እንጃ ከየት አይምሮ እንደሚመጣ ባላቅም አለባበስ፣ ፀጉር ስታይል በቃ ምን ልበላችሁ አንደኛ ፐርፌክት አልሙህ በጣም ደስ የሚል እንትን አላትና በጣም እኔ እንጃ አላቅም። አንዳንድ ጊዜ ታውቃላችሁ ሰው የማታደንቁት ሰው ራሱ የማትወዱ ሰው የምትጠሉት ሰው በአለባበስና በስታይል ምናምን ሲበልጣችሁ በጣም ነው የሚያስቀናችሁ፣ በበኩሌ ማለት ነው። እኔ በአረቦቹ መመቃነ ነገር ማለት ነው ውዶች። አንድ ሴት እኔ በነገራችን ላይ ቀሚስ በጣም ነው የምወደው፣ በሀቂቃ ነው የምላችሁ። እና ቀሚስ እኔ እንጃ አላቅም በጣም ነው የምወደው። እና ያ ቀሚስ በአንድ ሰው ላይ አይቼ ከወደድኩት
ያ ራሱ ነው በሺኤን ወይም በወል ላይ የምጥውልበው ማለት ነው ማስመጣው። እና አንድ ሰው ከራሳችሁ በላይ አሁን ሩታ አለባበስ ምናምን ከሄርሜላ ነው እየተማራች ያለችው። ደግሞ አንድ አይነት መልበስ ራሱ ጀምረው ነበረ በአንድ ወቅት ማለት ነው። ሄርሜላ የምትለብሰው ሩታ መልበስ ጀምራ ነበረ፣ ሩታ የምትለብሰው ሄርሜላ መልበስ ጀምራ ነበር። እና ይሄ የቅናት መንፈሳችሁ ወደዛ ጣሉና የራሳችሁን ህይወት ብትመሩ ማለት ነው። እና ደግሞ አብርሽ ሴት መቀያየር ጅልነት ነው እንጂ አዋቂነት አይደለም። አንዷ ስታስቀይመህ ወደ አንዷ፣ አንዷ ስታስቀይመህ ወደ አንዷ አትሄድ ማለት ነው። ህይወት፣ ጊዜ፣ ሰዓት፣ ደቂቃ፣ አመታት፣ ወራታት እድሜህ እየቀነሱ ነው እንጂ የሚሄደው እየጨመረው አይሄድም ማለት ነው። ስለዚህ አንተ በጊዜ እየተጫወተ በጊዜ እየሳቅ የሴቶቹን እድሜ አትጨርስ። በነገራችን ላይ ወንድ ልጅ ለምን 200 ዓመት አይሆንም እንደፈለገ መውለድ ይችላል። ነገር ግን ሴት ልጅ አትችልም። ለምን? በጊዜዋ በሰዓቷ አትቀልድባት ማለት ነው። ወይም ተጋቡ፣ እስኪ ተጋቡኛ። በእናንተ ምን እንማር? አሁን ሄርሜላ ከዚህ በፊት እርጉዝ ነኝ ብላ መታ ነበረ። ያ እርግዝና የት አለ ታዲያ? እርግዝናዋ ራሱ እኮ የለም። ለምን ዋሻችሁን? እኛ ከእናንተ ምን እንማር? ለማንኛውም ባለትዳር ያልሆኑ ሴቶች ራሱ እንዴ ትዳር እንደዚህ ነው እንዴ ትዳር እንደዚህ ነው እንዴ ብለው እንዲማረሩ አታድርጉ ባይነኝ። መልካም ቆይታ ውዶች፣ እየወዳችኋለሁ። በሌላ ቪዲዮ እመጣለሁ።